የብሔራዊ ባንክ የውጭ ምንዛሪ ስርዓት መሻሻል ከመጣ በኋላ እስከ መቼ የኢምፖርተሮች እያተረፉ ኤክስፖርተሮች ወገባቸው ጎብጦ እስከ መቼ ይቀጥላል? በገበያ ይተመን ማለት ምንስ ማለት ነው? ከዚህ ጋር አገናኝተን እያንዳንዱ ኢትዮጵያዊ ኪስ ውስጥ ያለው ዶላር ጥቂት ሰዎች ጠቅላላ ያለውን ሀብት የሚያግበሰብሱበት ሁኔታ፣ አብዛኛው ሰው ደግሞ ፋይናንስ እንኳን እየፈለገ ማያገኝበት ሁኔታ፣ ድንጉጥ መሆን እንደዚህ አይነት ለውጥ ላይ ብዙ ኪሳራ ያመጣም ወይ ለለ አንድም በግድ ሌላም በውድ መዋሃድ የሚጀምሩበት ሁኔታ ያለው ዘላቂ ሆኖ መሄድ ካልቻለ መሀል ላይ የሚደነቃቀፍ ከሆነ የማደግ መጠኑ በጣም ደካማ ነው ይባላል። ነገ ከነገ ወዲያ ካፒታል ማርኬታችን ላይ ኢንቨስት አድርጉ ስንል ገንዘብ ከኢትዮጵያ የሚወጣበት መንገድ የማይመቻች ከሆነ ማን ነው ኢንቨስት የሚያደርግልን? ባንክ ቤት ያልሆኑ ግን ዶላር መነገድ የሚችሉበት ደግሞ ስርዓት አዲስ መንገድ ይመስላል። እንደው አንድ ምሳሌ ልንገርህና የኛ ኮንሱመር ቢሄቪየር የኢትዮጵያውያን ትንሽ ለየት የሚል ነው። የሆነ ጊዜ ላይ ጨው ጠፋ ተብሎ ጨው ለጤና ጎጂ ነው ሐኪም ቀንስ ነው የሚለው ጨው ጠፋ ተብሎ 5 ኩንታል ምናምን የገዙ ሰዎች አስታውሳለሁ። አንድን ገበያ በምን መጠን ይረብሸዋል? ይሄንን ደግሞ ሰብሰብ አድርገን የማን ኃላፊነት ነው ይሄንን ነገር ስርዓት ማስያዝ? ከትላንት ወዲያ መንግስት ይሄንን ነገር አድርጎ የቤት ኪራይ የተጨመረበት ሰው አለ እና ቤቱ ከውጭ ሀገር ኢምፖርት ሆኖ ነው ወይ አየህ። አሁን እንደዚህ አይነት ነገሮች ላይ መንግስት በተጨባጭ ሁኔታ በሆት ላይኖች ጥቆማ እንዲያገኝ አድርጎ እርምጃዎች መውሰድ መቻል አለበት። እነዛን ሰዎች ማስተካከል ያስፈልጋል። ጤና ይስጥልኝ ተመልካቾቻችን፣ ይህ አጀንዳ ፕላስ ዝግጅታችን ነው። አጀንዳ ፕላስ የሰሞኑ መነጋገሪያ ጉዳይ የሆነው የማክሮ ኢኮኖሚክ ማሻሻያ መመሪያ እሱን ይዘን ሰፋ ያለ ውይይት እናደርጋለን። ይህንን ጉዳይ ላይ ብዙዎቻችን እየተነጋገርን ነው። ምን ይጠቅማል፣ ምን ይበጃል? በሁለቱም ምዕራፍ ብዙ ክርክር፣ ብዙ ውይይት እየቀረበበት ነው። ዛሬም አጀንዳ ፕላስ ዝግጅታችን ይህንን ጉዳይ ይዞ ይዘልቃል። ከኛ ጋር እንድትሆኑ ለማስታወስ ያህል ነው። አዲስ ዋልታ ቴሌቪዥን፣ አዲስ ዋልታ 105.3 ኤፍኤም እና በዩቲዩብ ቻናላችን በሶሻል ሚዲያ ስለምትከታተሉን አስቀድመን እናመሰግናለን። ይህ አጀንዳ ፕላስ ዝግጅት ነው። ተመልሰናል ተመልካቾቻችን። አጀንዳ ፕላስን እየተከታተላችሁ ስለሆነ እጅግ በጣም እናመሰግናለን። ዛሬ የማክሮ ኢኮኖሚክ ማሻሻያ ተደርጎ የተወሰደው የብሔራዊ ባንክ የውጭ ምንዛሪ አስተዳደር ስርዓትን ይዘን እዛ ላይ የወጡ የላሉ ዋና ዋና ጉዳዮችን ይዘን ነው የምንዘልቀው። የሚመለከታችሁን የሚገባችሁንና በየቤቱ የሚያንኳኳውን ርዕሰ ጉዳይ ይዘን ነው የምንዘልቀው። በዚህ ጉዳይ ላይ ለመነጋገር የአዲስ ዋልታ ባልደረባ የባንክና ፋይናንስ ባለሙያ ጥላውን ግርማ ከኛ ጋር አለ። ጥላውን ስለመጣ በጣም አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ ነው። ታንኪ ዩ። ይሄ ጉዳይ በጣም ብዙ እያነጋገረ ነው። ጥላውን የማክሮ ኢኮኖሚክ ማሻሻያው ጉዳይ ብዙ ንግግር አለው። በተለይ ደግሞ የብሔራዊ ባንክ የውጭ ምንዛሪ አስተዳደሩ ያላላቸው 13 ጉዳዮች አሉት። የተወሰኑትን ነው ለማንሳት የምንሞክረው። ከዛ በፊት ግን ለምን እንደዚህ እንከራከራለን? ምንድነው የተከሰተው? ምንድነው የሆነውን ትንሽ ብናነሳው ጥሩ ነው። በተለይ ደግሞ የውጭ ምንዛሬ ጉዳዩና የውጭ ምንዛሬው ከፍና ዝቅ ማለቱ ብዙ እያነጋገረ ነው። የምር እንደዚህ መሆን ነበረበት? እንደዚህ ነው መንገዱ? ትንሽ እሱን ብታወራኝና ወደ ጉዳያችን ብንገባ ብዬ ነው። እሺ፣ አመሰግናለሁ። እንግዲህ ምንድነው በተለይ የዚህ አገር በቀል ኢኮኖሚክ ሪፎርሙ መውጣቱን ተከትሎ እንግዲህ የተለያዩ የኢኮኖሚክ ሪፎርሞች ይጠበቁ ነበረ። ቀስ በቀስ እየተገበሩ ሄደዋል። መጨረሻ ላይ እንግዲህ ይቀር የነበረው ሙሉ እንዲሆን የዚህ የውጭ ምንዛሪ እንትኑን የገበያ መር ማድረግ ነበር። የውጭ ምንዛሪ እንትኑን ገበያ መር ነው። ከዚህ ቀደም ላይ እንግዲህ ምናልባት እንግሊዝኛ ያከላቀልኩ ይቅርታ ማናጅድ የሆነ ፍሎቲንግ ነበር። አሁን ግን በገበያው ላይ ባለው አቅርቦትና ፍላጎት እንዲወሰን እንግዲህ መንግስት ወስኗል ማለት ነው። ይሄ ነገር ሲሽከረከር የነበረው ከዚህ ቀደምም እንግዲህ ብዙ ነገሮች ኢኮኖሚክ ሪፎርሞች እንዲመጡ ይጠየቅ ነበር። ከውጭ ባለሀብቶችም የሀገር ውስጥ ኢንቨስተሮችም እንዲሁ ኢኮኖሚው አስሮ ቁጭ አድርጓል። እንደምትመለከተው አምና ላይ እንኳን ለምሳሌ 500 የሚደርሱ ኢትዮጵያ ውስጥ ያሉ የአምራቾች የውጭ ምንዛሪ እጥረት ስለነበረ ማምረት አቁሞ ሰራተኛ መቀነስ እና እስከ ማቆም ድረስ የደረሱበት ሁኔታ ነበር የነበረው። ስለዚህ
ቀደም ሲል ይሄንበት መንገድ ትክክል አልነበረም፣ ወዴትም አልወሰደንም። አምራች ኢኮኖሚያችን አምራች ኢኮኖሚ ካለመሆኑ አንፃር ተጠቃሚ ኮንሱመር ኢኮኖሚ ከመሆኑ አንፃር ያለን ምርት ወደ ውጭ ምንልከው ብዙ ካለመሆኑ አንፃር ተያይዞ ብዙ ነገሮችን ሲያስር ቆይቷል ማለት ነው። ስለዚህ የውጭ ኢንቨስተሮችን ወደ ሀገር ውስጥ የሚስብ አልነበረም። ኤክስፖርተሮቻችንን ግብር አናስከፍልም እያልን በህግ ነገር ግን ፕራክቲካሊ ኤክስፖርተሮች ታክስ ይደረጉ የቆዩበት ስርዓት ነበር ቀደም ሲል የነበር ስርዓት። ይሄ ምን ማለት ነው? ለምሳሌ ቀደም ሲል ኢሲኤክስ ላይ ወይም ኢትዮጵያ ኮሞዲቲ ኤክስቼንጅ ማርኬት ላይ ቡና $4 እየገዙ ወይም ደግሞ $5 እየገዙ ኤክስፖርት ሲያደርጉ $4 የሚሸጡበት አግባብ ነበር። ቢኮዝ ምርታችን በዓለም አቀፍ የቡና ገበያ ላይ የማይወዳደር ስለሆነ ያሉን ውሱን የኤክስፖርት ምርቶችን በዓለም አቀፍ ገበያ ላይ አይወዳደሩም ስለነበረ ነው። ቢኮዝ ከኛ በተሻለ በርካሽ ዋጋ ከቬንዙዌላ የሚገዙ ከሆነ ወይም ከብራዚል የሚገዙ ከሆነ ለምን ከኛ ይገዛሉ? ሶ ኤክስፖርቱ ኦልሬዲ ወደ ኋላ እየሸሸ የመጣበት ሁኔታ ነው የነበረው። ብትመለከት የዚህ የ2-3 ዓመት ኤክስፖርት አፈጻጸምን ብታይ በመንግስት በኩል በመደበኛው ስርዓት ኤክስፖርት ከሚደረገው ይልቅ በኮንትሮባንድ የሚወጣው ምርት እየጨመረ ነው። ወርቅን ብትመለከት፣ ከብቶችን ብትመለከት እየተነዱ እነ ጅቡቲ በዓለም አቀፍ ደረጃ ከፍተኛ የከብት አቅራቢዎች የሆኑበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ ወደ መደበኛው ስርዓት ካላመጣው በቀር ወደ መደበኛው ስርዓት አምጥተ የታችኛው ማህበረሰብ የማይጎዳበትን ስርዓት እስካልፈጠርክ ድረስ ከፍተኛ ችግር ያመጣ ስለነበር ከዚህ በኋላ መታገሱ አሁን ካልጀመርክ መቼም አትጀምሩም። አንድ የሚነሳው ነገር መራራውን ኪኒን መዋጥ አለብን፣ መጠነኛ ህመም ሊኖርብን ይችላል፣ ዘላቂውን ጊዜ ማሰብ አለብን የሚል ክርክር ይነሳል በተደጋጋሚ። ወደ በጣም ዛሬ ልናነሳ የፈቀድ ነው እዚህ የተሻሻለው ጉዳይ ላይ 13 የላሉ ህጎች አሉ፣ የላሉ ነገሮች አሉና እነሱን እያንዳንዱን በትንና ለነጋዴው፣ ለሸማቹ፣ ለኢትዮጵያ ገበያ፣ ለምጣኔ ሀብታችን ምን ትርፍና ኪሳራ አለው የሚለውን በጣም በትንሹ ለማንሳት እንሞክራለን። በቀዳሚ አንዱን ጉዳይ ላንሳል። ምን ማለት ነው፣ እንዴት መታየት አለበት የሚለው አንደኛው የሚያነሳው እዚህ የብሔራዊ ባንክ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ላይ የውጭ ምንዛሪ አስተዳደር ማሻሻያ የተደረገበት የውጭ ምንዛሪ ለኢትዮጵያ ብሔራዊ ባንክ የማስተላለፍ ግዴታ ቀሪ ሆኗል። ለባንኮች፣ ለንግድ ባንኮች፣ ለውጭ ምንዛሪ ለሚሰሩ ሰዎች ግዴላችሁም ወደ ብሔራዊ ባንክ የውጭ ምንዛሪ አትላኩ የሚል ማሻሻያ መጣ። ለባንኮች፣ ለነጋዴዎች፣ ለኤክስፖርተሮች ምን ትርፍ መጣ? ለኛ ደግሞ ለተጠቃሚው ምን በረከት አለው? እሱን ትንሽ ብናውራል። እንግዲህ በዋናነት ምንድነው ይሄ ነገር አሁን ላይ መንግስት አንደኛ የብድር ማራዘሞች ኔጎሽዬሽኖች ኦልሬዲ ተጀምረዋል። ተጨማሪ ብድሮች ለምሳሌ ማስተንፈሻ ይሄ የገቢና የወጪ ንግዱ መካከል ያለው ልዩነት የፈጠረውን የበጀት ጉድለት የሚሞላ ነገር ከአይኤምኤፍ ተገኝቷል። በቀደም ኢሚዲየት ካሽ ዊዝድሮዋል ጭምር የሚፈቅድ ነገር ነው። በጣም ኮንሴሽናል ሎን ነው። ወለድ በጣም በዝቅተኛ ወለድ የሚሰጥ ብድር ነው። ያ ለመንግስት ትንፋሽን የሚፈጥር ነው። ከዚህ ቀደም ምንድነው የሚያደርገው የነበረው መንግስት ማለት ነው ለነዚህ ለኢምፖርተሮች ሲፈቀድ የነበረ ለሮ ማቴሪያል ሲፈቀድ የነበረውን ገንዘብ ግማሹን አያምጡ ወዲያ እንከፍላለሁ ነው። እንደ ሀገር ዲፎልት ማድረግ ስለሌለብን ጭምር ነው። እንደ ሀገርም ያለን ታሪክ እንኳን ደሃ ብንሆንም የብድር ያለ መክፈል ታሪክ የሌላት ሀገር ናት ኢትዮጵያ። ሶ ያንን ከማስቀጠል አንጻር መጀመሪያ ላይ ባንኮች ከሚያገኙት የውጭ ምንዛሪ ለብሔራዊ ባንክ ፈሰስ ያደርጉ ነበር። በዋናነት በጽንሰ ሀሳብ የዚህ የፎሬን ከረንሲ ማናጅመንት በዋናነት ሮሉ የብሔራዊ ባንክ ነው። ለባንኮች የተሰጠው በውክልና ነው እውነቱን ለመናገር ማለት ነው። ሶ በአዋጁ ግን የብሔራዊ ባንክ የሀገርን ሀብት ማናጅ ከማድረግ አንጻር የብሔራዊ ባንክ ኃላፊነት ነበር በባንኮች። ስለዚህ ብሔራዊ ባንኮች የሊኩዊድ ሆነው ቀደም ሲል ፈሰስ ያደረጉ የነበረው ነገር እያነሰ ሲመጣ 50% አምጡ፣ የሚቀረውን ደግሞ እናንተ ከኤክስፖርተሩ ጋር ተካፈሉ። 10% ለባንኮች፣ 40% ደግሞ እንዲሁ ኤክስፖርተሮች ላይሰንስ ካላቸው እንዲጠቀሙበት ፈቅዶ ነበር። ይሄን ያደረገው ቅድም ከነገርኩ ነገር ጋር አሰናስልልህ 40% የውጭ ምንዛሪ ኤክስፖርተሮች እንዲጠቀሙ የፈቀደው ብሔራዊ ባንክ ወዶ ሳይሆን ኤክስፖርተሮች የኤክስፖርት ትሬዳቸው ወይም ንግዳቸው አትራፊ ስላልሆነ አያተርፋቸውም ስለነበረ በዚህ እንዲደጎሙ ከኢምፖርት ትሬድ ነው። ሌላ ነገር ለዚህ ማስረጃ ብትሄድ ለምሳሌ ሀገር ውስጥ ገቢ ብትሄድ አብዛኞቹ ኤክስፖርት ኦሪየንትድ ወይም ደግሞ ኤክስፖርት ላይ የተሰማሩ ቢዝነሶች በየአመቱ ሀገር ውስጥ ገቢ ሎስ ወይም ኪሳራ ነው የሚያስበው። ቢኮዝ ትርፋቸው ስለማያዋጣው ከዛ ነገር ከኢምፖርት ከሚያመጡት ነው የሚያተርፈው። ስለ ኤክስፖርታችን አዋጭ አይደለም ማለት ነው። ስለዚህ ይሄ ክሊርሊ እንደሚያሳየው ኤክስፖርተሮቻችንን ታክስ እያደረግን ዲስከሬጅ እያደረግን የቆየ ነው። እስከ መቼ የኢምፖርተሮች እያተረፉ ኤክስፖርተሮች ወገባቸው ጎብጦ እስከ መቼ ይቀጥላል ነው
ዋና ጥያቄው ቀደም ብላ ያነሳው በጣም ኢምፖርታንት በጣም ጠቃሚ ነው ያምናለሁ። ኤክስፖርት የሚያደርጉ ሰዎችን ማበረታታት ለኢትዮጵያ ቢዝነስና ኢኮኖሚ በጣም ትልቅ ቦታ አለው። እሱን ስታነሳልኝ በፊት እንዴት እንደነበረ ትንሽ ባነሳለ ጥሩ ነው። ነገሩን በደንብ ያሳያል ብዬ ስለማስብ ነው። ወደ ብሔራዊ ባንክ እንዳይልኩ የሚለውን ህግ ስታመጣ ፕራዮርሊ ኤክስፖርት ለማበረታታት እንደሆነ ይታወቃል። ከዚህ ቀደም ግን የነበረው አሰራር ተጠቃሚው ወይ ደግሞ ኤክስፖርት የሚያደርገው ሰው የትኛውም ገንዘቡን ዶላሩን ወደ ውጭ ምንዛሪ መንገዱ ሲገባ ወይ ደግሞ እንደሱ አይነት ስራው ሲገባ ኤክስፖርት አድርጎ የሚያገኘውን ገንዘብ ወይ ደግሞ ዶላር ወደ ብሔራዊ ባንክ ይመጣል። ብሔራዊ ባንክ የራሱን ትልቁን ድርሻ ይወስድና ለባንኩና ለተጠቃሚው ያከፋፍላል። ይሄ ያለፉት ስርዓት መንገድ እንደነበር ይታወቃል። ኤክስፖርት ኢምፖርት ስራው እንደዛ ነው በባህሪው ነው። አሁን የተደረገው ምንድነው? ብሔራዊ ባንክ የትኛውም ኤክስፖርት ስራ ላይ የተሰማራ ሰው የሚያገኘውን ገቢ ራሱ ባንኩ ላይ ቢቀመጥ የተሻለ ለኤክስፖርትና ኢምፖርት እንቅስቃሴ ያግዛሉ። አይ ቲንክ ይሄ ሁለት ነገር የሚያግዝ ይመስለኛል። አንደኛው ኤክስፖርት አድራጊውን የበለጠ ነፃነት ይሰጠዋል። ሁለተኛ ባንኩንም ፎሪን ከረንሲውንም ከእስራት ይፈተዋል ብዬ አምናለሁ። ኢምፖርት ኤክስፖርት ማሳደግ ማለት እንደዚህ አይደለም ወይ? ይሄ ማሻሻያ ህግ እንዴት ይሰራ እንደነበረና አሁን እየተሰራ ያለውን ነገር ትንሽ ብናነሳ ተመልካቾቻችን ኤክስፖርት ያደርጉ የነበሩ ሰዎች በደንብ ፍንትው አድርገው ያውቃሉ ብዬ ስለማስብ ነው። ጥላውን ይሄን ያነሳውልህ ትንሽ ብናነሳው እሱ ላይ ተጨማሪ ነገር ካለ እሱን አንሳልኝና ወደሚቀጥለው እንሄዳለን ብዬ ነው። እንግዲህ ምንድነው መሰለ ትልቁ ነገር ያው ዞሮ በዚህ የሀገር በቀል ኢኮኖሚክ ሪፎርሙ ላይ እንደተነሳውም ጭምር ሀገራችን የስትራክቸራል ሪፎርም የሚያስፈልጋት ነው። ይደግ ተብሎ ይጠበቅ የነበረው የማኑፋክቸሪንግ ሴክተሩ ነው፣ ዘርፉ ነው። ተጨማሪ ስራዎችን ከመፍጠር አንጻር ኢምፖርት ሰብስቲዩት ከማድረግ አንጻር ከዚህ ቀደም ከውጭ ይገቡ የነበሩ ነገሮች በጣም በሚያሳዝን መንገድ የአግሪካልቸራል ፕሮዳክት የእርሻ ምርቶችን ወደ ውጭ እየላክን ጥጥ ወደ ውጭ እየላክን ሸሚዝ ልብስ ከሀገር ውስጥ እናስገባ ኮንሱመር የሆነ ተጠቃሚ የሆነ ኢኮኖሚ ነው ያለን። ይህን ማስቀረት ሲቻል ማለት ነው። ሶ እዚህ ላይ በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ ሊሰራበት የሚገባ ነገር ነው። በአጭር ጊዜ ኦቨርናይት እነዚህን ማኑፋክቸሪንግ ዘርፉ ላይ በአንዴ ኢንቨስተር ከውጭ ሀገር አስመጥተህ እኚህን ነገሮች መተካት አትችልም ኢምፖርቱን። ሶ ያንን የማትችል ከሆነ ሌላኛው ምንድነው? ሌላኛው መፍትሄ ነው። ሌላኛው መፍትሄ ኦልሬዲ ወደ ስራ የገቡትን ማኑፋክቸረሮች ጀስት እንግዲህ ማበረታታት ነው። አምራቾችን አሁን እንግዲህ ከዚህ አሁን ባንኮች አስቀርቶላቸዋል። ብሔራዊ ባንክ ወደ እኔ ፈሰስ አታድርጉ፣ ከዛ የተገኘውን ብድር ለመንግስት ዴት ሰርቪስ ለማድረግ ይጠቀማል መንግስት ተጠቀሙ ብሏል። ሶ ያ ማለት ምንድነው? አሁን ባንኮች ሊኩዊድ ይሆናሉ። ይሄ ማለት ደግሞ ብዙ የውጭ ምንዛሪ ክምችት ስለሚያገኙ መልሰው እነዚህ ከዚህ ቀደም የተዘጉ ማኑፋክቸሪንግ ዘርፍ ላይ ወይም አምራች ዘርፍ ላይ የተሰማሩ ሰዎችን የውጭ ምንዛሪ ይሰጧቸዋል። ሮ ማቴሪያል ማግኘት ይጀምራሉ፣ ስራ ይጀምራሉ። በመካከለኛና በረጅም ጊዜ ግን እነዚሁ አገር በቀል አምራች ተቋማት ኢምፖርት ላይ ሪላይ እንዳያደርጉ ወይም ደግሞ ከውጭ የሚገባ ነገር ላይ እንዳይንተራሱ ማድረግ ላይ መሰራት ይኖርበታል ማለት ነው። ግልጽ ነው። ሶ ይሄን ካደረክ ኢምፖርቱን ሰብስቲቱት እያደረክ ትሄዳለህ ማለት ነው። በሀገር ውስጥ ከውጭ የሚመጣውን እቃ በሀገር ውስጥ ምርት እየተካ ትሄዳለህ ማለት ነው። ራሱን የማይችል ሀገር ሁሌም እንዲሁ ችግር ሲመጣ እየተንገራገጨ ነው የሚቀጥለው። ሶ እኛ አይተህ ከሆነ እያደገ የመጣው ሰርቪስ ሴክተሩ የማይፈለገው ዘርፍ በጣም እያደገ በዋናነት የመንግስት አቅጣጫ የነበረው ጂቲፒ 1-2 ላይ ያልተሳካው ነገር ማለት ነው። እሱ ላይ መንግስት ወደ አምራች ዘርፉ ላይ ለማበረታታት ብዙ የፖሊሲ እርምጃዎች ተወስደዋል። ስለዚህ ይሄንን እና ቆይ በዚሁ እንደ ተብኳካን በብላክ ማርኬቱ እየተሰራ ይቆይ የምትል ከሆነ ይሄን ነገር ለሚቀጥለው ትውልድ እያቆየ ነው የሚመጣው። የሆነ ቦታ ላይ ቆሞ ፔኑን ውጠን ቅድም እንዳልከው ልንጀምር ይገባ ነበር። ሶ ይሄ ፖሊሲ አሁን ለምሳሌ 50% ለባንኮች መተው መንግስት የባንኮችን የውጭ ምንዛሪ አመዳደብ አቅም የሚያጎለብት ነው የሚሆነው። ግልጽ ነው፣ የሚያጎለብት ነው የሚሆነው። ብሔራዊ ባንክ አሁን አልፈልግም እዛው ተጠቀሙ ስላለ ማለት ነው። ሌላው ደግሞ ኤክስፖርተሮቹ ካሁን በኋላ ኤክስፖርቱም ራሱ አትራፊ ስለሚያደርጋቸው 57 ብር ይሸጥ የነበረው ሰው አሁን 80 ብር ስለሚሸጥ ባንኮቹን የውጭ ምንዛሪ አሎኬት አድርግልኝ መድብልኝ እየከሰርኩ ነው የሚለውን ባንኮች ላይ የሚያደርገውን ጫና እየቀነሰ የሚመጣበት ነገር አግባብ ይኖራል። ሌሎቹን ደግሞ በኋላ እናነሳቸዋለን። አብሮ ተያይዘው ይህንን ነገር ኢዝ ሊያደርጉ የሚችሉ ነገሮች በአጭር ጊዜ ላይ አሁን 2-3 ቀን ላይ ማርኬቱን በዛ መገመት አንችልም። ከዛ በኋላ ባሉ ጊዜያቶች መገመት የምንችለው ነገር ይኖራል ማለት ነው። እሱ ቀላል ነገር አይደለም። ምርቶችን ወደ ውጭ የሚልኩ ነጋዴዎች ካፈሩት ሀብት ወይ ደግሞ የውጭ ምንዛሪ እንዲጠቀሙ ማድረግ፣ ኤክስፖርት እንዲያበረታቱ ማድረግ፣ እዚህ ጉዳይ ላይ በጣም ሰፊ ስራ እንዲሰሩ ማድረግ በጣም ትልቅ ነገር ነው ብዬ አስባለሁ። አንድ ማንሳት የምፈልገው ብዙ እያነጋገረ ያለው ሁላችንም ለዘመናት ስንነጋገርበት የቆየ ነውና
ሁላችንም እንጠብቀው የነበረው አንዱ ጉዳይ የፍራንኮ ቫሉታ ደንብ ጉዳይ ትንሽ ብናነሳው ጥሩ ነው። ምንድነው ፍራንኮ ቫሉታ? ምንድነው የተሻሻለው? በፊት እንዴት ነበር ሲሰራ የነበረው? አሁን ምን የተለየ ነገር መጣለት? ይሄ ለነጋዴው ለተጠቃሚው ምን ያተርፋል? እሱን ትንሽ ብናነሳው ጥሩ ነው ብዬ ነው። እንግዲህ ምንድነው አሁን መንግስት በቀጣይነት አዳዲስ መመሪያዎች ይወጡ ነው። በቀጣይነት ፍራንኮ ቫሉታ አጠቃቀም መመሪያ ያወጣል። ፍራንኮ ቫሉታ ምንድነው? የራሳቸው የውጭ ምንዛሪ ኖሯቸው እቃ ከውጭ ሀገር ማስመጣት የሚፈልጉ ኢትዮጵያውያን ዜጎች አሉ፣ ፋብሪካዎች አሉ፣ ተቋማት አሉ። እህት ኩባንያ ውጭ ሀገር ላይ ኖሯቸው ማስገባት ቢፈልጉ ቀደም ሲል መንግስት ክልከላ በማድረጉ መንግስት አሎኬሽን አያገኙም፣ ከባንኮች ዶላር እያገኙም አልነበረም። ከውጭም ደግሞ የብሔራዊ ባንክ ወይም ደግሞ የባንኮችን የውጭ ምንዛሪ ሳይጠይቁ ገንዘብ እንዲያስገቡ የተመቻቸ ሁኔታ አልነበረም። አሁን ያ ተፈቀደ ማለት ምንድነው? ከአሁን በኋላ የተፈቀዱ ዘርፎች አሉ። ለምሳሌ ቀደም ሲል ለኢትዮጵያውያን ኢምፖርተሮችና ኤክስፖርተሮች ተገድቦ የነበረው ኢምፖርትና ኤክስፖርት ውጭ ሀገር ዜጎች እንዲገቡ ተፈቅዷል። ሪቴይሉም ሆልሴሉም ተፈቅዷል። እነዛ ካምፓኒዎች ሲመጡ ከባንክ ዶላር ባያገኙ እንኳ ከውጭ ካለው ካምፓኒያቸው ምንም አይነት ፎሬን ከረንሲ አውትሌይ ወይም ደግሞ የውጭ ምንዛሪ ከባንኪንግ ስርዓታችን ሳያወጡ ፐርሚት ብቻ ባንክ ብቻ በመጠየቅ የባንክ ፐርሚት ብቻ በመጠየቅ ምንም አይነት ዶላር ሳይከፈል እቃ ያስገባሉ ማለት ነው። ስለዚህ ገበያው በእቃ መርጠብ ይጀምራል ማለት ነው። በአጭር ጊዜ ላይ ኦፖርቹኒስቶች ዛሬ ላይ ዋጋ እየጨመሩ ህዝቡን ለመረበሽ እየበጠበጡ ያሉበት ሁኔታ ኦን ዘ ሎንግ ረን ግን እኚህ ካምፓኒዎች በሚመጡ ጊዜ ላይ ባንኮች ጋር የውጭ ምንዛሪ ባይኖርም በዱቤ ከነሱ ካምፓኒ ከውጭ ካምፓኒያቸው ላይ ያመጣሉ። ምንም አይነት ፎሬን ከረንሲ አውት ላይ ያስበው ከባንኮች ሳይጠይቁ እኚህ ነገሮች ተያይዘው ነው እንግዲህ ኦቨርኦል ያለውን ፕሬሸር ሊቀንስ ይችላል ብዬ ተስፋ ማድረገው። ከዚህ ቀደምም ዝግ ስለነበረ ይሄ ነገር ማለት ነው ተሞክሮም አያውቅ ስለነበር ከዚህ ቀደም ተሞክሮ የነበረው ምንድነው የዘይት የቤዚክ ነገሮች ምናምን ለስኳር ምናምን ነገሮች የተፈቀደላቸው ውሱን ካምፓኒዎች ነው። አሁን ግን ያ ነገር ብሮድ መሆኑ አይቀርም፣ ዘርፉ መስፋቱ አይቀርም። ያ ነገር በሚሰፋበት ጊዜ ብዙ ነገሮች ላይ መልስ እየሰጠ ይመጣል የሚል በጣም ተስፋ የተደረገ ነገር አለ። ብዙ ድርጅቶችም ይሄንን እየጠበቁ ያሉበት ሁኔታ ነው ያለው። በጣም ቀላል ነገር አይደለም። ተመልካቾቻችን ፍራንኮ ቫሉታ ብዙ ሰው ያውቁታል ብለን እናስባለን። አስቸጋሪ አሰራር ነበረ በፊት የነበረው። የተወሰኑ አስፈላጊ የሚባሉ ሸቀጦችን ኤልሲ ተፈቅዶ ወደ ሀገር ውስጥ እንዲያስገቡ የሚያመቻች ስርዓት እንደነበረ ይታወቃል። ነገር ግን እነዚህ የተፈቀደላቸው ሰዎች ዶላር ከየት አመጡ የሚለው ደግሞ የማቅረብ ግዴታ ነበረባቸው። ከብዙ ጊዜ እንደዚህ አይነት ጥያቄ የሚነሳባቸው ሰዎች ዘመዶቻቸው፣ ወዳጆቻቸው ወደ ዲያስፖራ አካውንት አላቸው ወይ ደግሞ በሌላ አካውንት ለመጠቀም ሲሞክሩ ነው የሚታየው። አሁን ከዚህ ሁሉ ቁጥጥርና ስርዓት ለመፈታት ዝግጁት ያለ ይመስላል። ስለዚህ ይሄ በጣም ብዙ ቃለ ማምጣት ይመቻል፣ ብዙ አዳዲስ ነገሮች ለማግኘት ይመቻል ተብሎ ይታመናል። እኔ እንደውም ቅድም ስታነሳ የፍራንኮ ቫሉታ ጉዳይ የተወሰኑ አስፈላጊ እቃዎች ላይ እንዳለ ሆኖ የኮንስትራክሽን ዘርፍ ጨምሮ ትንሽ ደግሞ እሱንም ቢያዩት በጣም ደስ ይለኛል። ቀላል ትርፍ የሚኖረው አይመስለኝም። ሌላኛው ብናነሳ በጣም ደስ የሚለኝ በኢትዮጵያ ነዋሪ የሆኑ የውጭ ሀገር ደግሞ መስሪያ ቤት ላይ የሚሰሩ በዶላር የሚከፈላቸው ሰዎች ድሮ በውጭ የሚከፈላቸው ደሞዝ ቀጥታ ኢትዮጵያ ባንክ ቤት አካውንት ውስጥ ይገባና ተመንዝሮ ነበር የሚሰጣቸው። አሁን አካውንት ከፍተው ዶላሩን ማስቀመጥ እንዲችሉ የሚፈቅድ ስርዓት ያለ ይመስላል። ምን የተለየ ነገር አለ? እሱ ላይ ትንሽ ብናነሳ ደስ ይለኛል። ትንሽ ላርመውና አሁን ላይ ተፈቀደም ሲል በውጭ ሀገር ኢትዮጵያ ውስጥ ያሉ የተለያዩ እንግዲህ የዓለም አቀፍ ተቋማት እዛ ውስጥ ያሉ የውጭ ሀገር ዜጎች ወይም ነን ሬዚደንትስ ይባላል። እነሱ በዶላር አካውንት አስቀምጠው ደሞዛቸውን ዶላር አካውንት ላይ ይቀመጥላቸው ነበር። ነገር ግን ኢትዮጵያዊ ለሆኑ ዜጎች ይሄ ነገር ክልክል ነበር። አሁን ግን ኢትዮጵያዊ የሆኑ ዜጎችም በውጭ ምንዛሪ ገንዘባቸውን እንዲያስቀምጡ ሲፈልጉ ለትምህርት ቤት ክፍያ፣ ለአንዳንድ አገልግሎት ክፍያ እንዲጠቀሙም ጭምር መብት ፈቅዷል ማለት ነው። መብት የሰጠ ነገር ነው። ተጨማሪ የኢትዮጵያውያንን ዜጎች መብት የሚያስከብር ነገር ነው። ይህን ጥያቄ በጣም ብዙ ኤንጂኦዎች ሲሰሩ፣ በጣም ኢንተርናሽናል የዓለም አቀፍ ተቋማት ውስጥ ሲሰሩ የነበሩ ኢትዮጵያውያን በተደጋጋሚ ባንክም ሲሰራ በዛ ቦታ ላይ ሲሰራ ስለነበር የሚያቀርቧቸው ጥያቄዎች ናቸው። መመለሱም አግባብነት አለው ማለት ነው። ይህን የውጭ ምንዛሪያቸውን ከፈለጉ ያለውን ነገር ተደራድሮ ሌላ ሰው ትራንስፈር ማድረግ የሚችሉበት ምናምን የሚፈጥር ነገር ነው። በጣም ጥሩ ነገር ነው ማለት ነው። ጥሩ ተጨማሪ ነገር ነው ለኢትዮጵያውያን ዜጎችም ማለት ነው። ራሱ ማንም ሰው አንድ ጥያቄ የሚነሳው በጣም ብዙ ቤተሰብ ዘመድ አዝማድ ዶላር ይላክለታል፣ ተመንዝሮ ነው የሚሰጠው። እሱን በራሱ አካውንት ከፍቶ ማስተዳደር ይችላል አይነት ነገር እንደዛ ነገርም ወጥቷል። አሁንም ተጨማሪ ሐዋላ ከውጭ ሀገር የሚላክላቸው ሰዎች ውጭ ምንዛሪውን ከዚህ ቀደም በብር ተዘርዝሮ ካሁን ግን ዲፖዚት ማድረግ ይችላሉ። ይሄ የባንኮችን ፎሬን ከረንሲ ዲፖዚት የሚጨምር ነው ዞሮ የባንኩ። ስለዚህ ደንበኛው ደግሞ እስካልፈለገው ድረስ ባንክ ማርኬት ላይ ያለውን የከፍታና ዝቅታ ቤኔፊትም ወይም ደግሞ ጥቅምም የሚያገኝበት ሁኔታ ነው የሚኖረው ማለት ነው። ስለዚህ
ሰዎች ከሀገር እንዳያሸሹ ለሚፈልጉት ነገር ለትምህርት፣ ለሕክምና፣ ለምናምን ለተለያዩ ክፍያዎች ይህንን የውጭ ምንዛሪያቸውንም እንዲጠቀሙ መብት የሚሰጥ አዲስ መመሪያ ነው ማለት ነው። ቀላል አይደለም ይሄ ነገር ብዙዎቻችን ይነካል ብዬ አስባለሁ። በጣም ብዙዎቻችን የሚያነጋግር ይመስለኛል። ብዙ ቤተሰብ እንደዚህ አይነት መንገድ ላይ ያልፋል ብዬ አምናለሁ። አንድ በጣም የሚያከራክር ትንሽ ማብራሪያ ቢሰጥበት ጥሩ ነው ብዬ የማምነው የባንክ ቤት ያልሆኑ ግን ዶላር መነገድ የሚችሉበት ደግሞ ስርዓት አዲስ መንገድ ይመስላል። ለኢትዮጵያ ፋይናንስ፣ ለኢትዮጵያ ገበያ፣ ለኢትዮጵያ ጥቁር ገበያ መክሰም ጥሩ ድል ነው ወይ? እሱን ትንሽ ብናነሳው። በትክክል ቢኮዝ አሁን ምንድነው የብሔራዊ ባንክ ምናልባት አረንጓዴው መጽሐፍ በመጣው ምንድነው እዛ ላይ እኚህ ሰዎች ለማንኛውም ሰው አይደለም ፈቃድ የሚሰጠው። የወጡ ክራይቴሪያዎች አሉ። 30 ሚሊዮን ብር ያክል ተቀማጭ ገንዘብ ማስቀመጥ የሚችሉ ካፒታል 15 ሚሊዮን ብር ያላቸው አቅም ያላቸው። እሱም ብቻ ሳይሆን ብሔራዊ ባንክ የሚያወጣውን ገበያውን የሚመሩ መመሪያዎችን ማክበር የሚችል በተጨማሪ የሰው ኃይል በቴክኖሎጂ ራሳቸውን ማዘመን የሚችሉ ግለሰቦች ወይም በአንድ ላይ በቡድን በመሆን ፒኤልሲ በማቋቋም አብሮ መስራት የሚችሉበት ሁኔታ ነው። ሬጉሌሽን ይኖረዋል። ዝም ብሎ ይለቀቃሉ ማለት አይደለም። የሚገዙበት መንገድ ላይ ሪቴል ማርኬቱ ላይ ሪቴል ማርኬት ማለት ሁለት አይነት ማርኬት ነው የሚኖረው። ምናልባት ትላንትና መመሪያውን ካየው ሆልሴል የሚባለው የጅምላ ማርኬት ውጭ ምንዛሪ ባንኮች በከባድ ገንዘብ ትልልቅ ገንዘብ የሚለዋወጡበት፣ ሪቴል የሚባለው ደግሞ ችርቻሮ ገበያው ላይ ከማንኛውም ሰው የውጭ ምንዛሪ የሚገዛበት ማለት ነው። ስለዚህ እኚህ ሰዎች የተወሰነ ነገር ነው ሪቴል ማድረግ የሚችሉት። ሌላውን ደግሞ ወደ ባንኮች እየተደራደሩ መሸጥ የሚችሉበትም አግባብ አለ። ሌላውም ሀገር ላይ ያለው ነው። ስለዚህ ኢን ዘ ሚን ታይም የዚህ የጥቁር ገበያው እየከሰመ መሄዱ አይቀርም። አንደኛው ምክንያት ምንድነው? እንዳየው መንግስት ኢኮኖሚውን ገበያውን ካሽ እያስራበ ያለበት ሁኔታ ነው ያለው። ካሽ ከሌለ ደግሞ አሁን ባንኮችም ወጪ የምታደርገው ገንዘብ እየቀነሰ ነው የሚመጣው። ኢን ዘ ሚን ታይም አሁን የሚገቡ ገንዘቦች አሉ ከውጭ ሀገር። ብሔራዊ ባንክ ባንኮችን እያፎካከረ እያወዳደረ ዶላር ይሰጣቸዋል። አቅርቦቱ እየኖረ በሄደ ቁጥር ይመጣል። ይሄ የአጭር ጊዜ መፍትሄ ነው። የረጅም ጊዜ ግን እንዳልኩ ስትራክቸራል ቼንጅ ነው። ትልቁ ነገር ማኑፋክቸሪንጎቻችን ላይ መስራት መቻል ይኖርብናል። ከውጭ የምናመጣውን ነገር እየቀነስን ሀገራችን ላይ ማምረት የምንችላቸውን ነገሮች እያበዛ መሄድ መቻል ይኖርብናል። ሌላኛው ደግሞ እንግዲህ አቅም ይፈጥራል ተብሎ ትልቅ የሚፈልገው መንግስት የነዳጅ ድጎማን እስካሁን አላነሳም የሚል ነገር ተናግሯል። እንዲሁም ደግሞ የአይኤምኤፍን ፕሬስ ሪሊዝ ላይ አንብበናል። እነሱም ባያረጉት ነገር ነው ዝቅተኛው ማህበረሰብ የሚጎዱ ነገሮችን መንግስት ያንን ነገር ማድረግ እስከስካለ ድረስ ማርኬቱን ማረጋጋት ይችላል። ለምሳሌ አሁን ሰሞኑን የምታየው የዘይት ምናምን ዋጋ ላይ ጭማሪ ላይ መንግስት እንደዛ አይነት ዝግጅት ቢያደርግና ተጨማሪ ዘይቶችን ወደ ገበያው ማስገባት ቢችል ኖሮ እኚህ ኦፖርቹኒስቲክ ወይም ደግሞ የሆነ ነገር ሲፈጠር ግርግሩን ተጠቅሞ መክበር ለሚፈልጉ ሰዎችን ማርገብ የሚቻልበት ብዙ ኢንተርፌረንሶችን መፍጠር የሚቻልበት አግባብ ይኖራል ማለት ነው። ስለዚህ እኚህ ጥቁር ገበያ ውስጥ ያሉ ሰዎች ህጋዊ መንገድ ተመቻችቶላቸዋል። ስለዚህ ተደራጅተውም ቢሆን በህጉ መንገድ መነገር ነው። ካልሆነ ግን ካሁን በኋላ የሚመጣውም ህጋዊ ተጠያቂነት በጣም ከባድ ነው የሚሆነው። ወንጀልም ነው። ከዚህ ቀደም ወንጀል ስላልሆነ አልነበረም። ስለዚህ ብዙ ነገሩን ወደ ስርዓቱ ይመልሳል ብዬ መናገር እችላለሁ ማለት ነው። ሌላኛው ደግሞ ምናልባት አቋረጥኩ ደስ ይለኛል። ሌላኛው ከዚህ ቀደም አንድ ትልቅ ሰው ያልገባው ነገር አለ። ከዚህ ቀደም ኢምፖርት ሲያደርጉ የነበሩ ሰዎች ከመንግስት ውጭ መንግስትም ኢምፖርት ያደርጋል ነዳጅ። ከመንግስት ውጭ ኢምፖርት ሲያደርጉ የነበሩ ሰዎች በባንክ በሚሸጥላቸው ዋጋ አልነበረም እቃ ሲገዙ የነበረው። እቃ ሲገዙ የነበረው በባንክ በኩል ኤልሲ ለማስፈቀድ የሚከፍሉ ክፍያ አለች። በብላክ ማርኬት በኩል ደግሞ የሚልኩት አለ። ስለዚህ በ120 ብር ሲመጣ የመጣ ሸሚዝ ነው ስንገዛ የሚኖር ነው። አሁን የባንኩ ሬት ወደዛ አይሄድም። ባንክ ዛሬ ብሔራዊ ንግድ ባንክ ለአንድ ኢምፖርተር በ90 ብር ቢሸጥለት ዶላር እስቲል በርካሽ ዋጋ ነው ይሸጥለት ማለት ነው፣ ከብላክ ማርኬት ላይ ከሚገዛው ማለት ነው። ጭራሽ እነዚህ ኢምፖርተሮች ቀንሰው ሊሸጡ የሚገባበት አዝማሚያ ነው የሚኖረው ማለት ነው። እነሱንም ጭምር ተጠቃሚ ያደርጋቸው ነው። በጥቁር ገበያ ደግሞ ማንኛውም ዜጋ እንግዲህ ማሰብ ያለበት ጥቁር ገበያው ወይም ደግሞ ይሄ ፓራሌል ማርኬቱ እያደገ በሄደ ቁጥር ፎርማል ማርኬቱ እየሞተ በሄደ ቁጥር ብዙ ጣጣዎችን፣ ግብር መሰወርን፣ ኢኮኖሚው ላይ ትልቅ ጉዳቶችን የሚያደርስ ነገር ስለሆነ ባይ ኤኒ ሚንስ እንግዲህ ወደዚህ ስርዓት እስከገባን ድረስ አንዴ ነገሩን ፎርማል ወደ ማድረጉ ብናተኩር ነው የሚሻለው። አይ ቲንክ ሁለት ወገኖች በጣም እየተጎዱ ይሄዳሉ ተብሎ ነው የሚነገረው። አንደኛው ብላክ ማርኬት ላይ የተሰማሩት የገንዘብ የሚያሸሹ ወይ ደግሞ ከገንዘብ ግንኙነት ከገንዘብ ዝውውር ጋር የተገናኘ ትልልቅ ገንዘብ ስራ የሚሰሩ ሰዎች በጣም ይቸገራሉ። አንድ ሁለት ኮንትሮባንድ ደግሞ የሚሰሩ ሰዎች በጣም ይቸገራሉ። እነዚህ ሁለቱን አካላት በኢትዮጵያ ኢኮኖሚና ፋይናንስ ውስጥ ማስወገድ መቻል ብዙ ትርፍ አለው ወይ? በጣም እንጂ። አሁን ለምሳሌ ወርቅን ተመልከት። እሺ ከንቲባ ታከለ ኡማ የነበረው ጊዜ የነበረ የወርቅ ፐርፎርማንስ ከዛ በኋላ በግማሽ ነው የቀነሰው።
ለምን ስትል ወርቅ ስላላመረትን ሳይሆን በጎረቤት ሀገራት ወርቅ እየወጣ ነው። ከብትም እንደዛው ኤክስፖርት የቀንሰው ኤቭሪቲንግ። ሶ እዚህ ላይ እንግዲህ አንደኛ የመንግስት የህግ የማስከበር ስራ ድንበሮች አካባቢ ላይ በጣም ተጠናክሮ መቀጠል አለበት። እሱም ሊመረመር ይገባል። ሁለተኛው ነገር እኚህ ሰዎች ወደ ፎርማል ማርኬት ማስገባት ነው። በባህላዊ መንገድ የሚያመርቱ ወርቅ አምራቾችን አሁን ብሔራዊ ባንክ በራሴ ሬት ገዛቸዋለሁ ብሏል። በብላክ ማርኬት የሚያገኙትን ጥቅም ከሰጣቸው ወደ ፎርማል ማርኬቱ ይመጣሉ። እኚህ ሰዎች የከብት ነጋዴዎችም ከብት ንግዱን አያቆሙም፣ ድንበር ማሻገሩን ያቆሙና እዚህ ላይ ተወዳዳሪ ዋጋ ከሰጣቸው በባንኪንግ በኩል መላክ የሚችሉበት ሁኔታ ይፈጠራል ማለት ነው። ስለዚህ እኚህ ሰዎች ከገበያ ውጭ የማውጣት ኢሹ ሳይሆን ወደ ፎርማል ማርኬቱ ወደ መደበኛው ገበያ የመመለስ ሂደትም ነው። ስለዚህ ችግር አያመጣም። ወደ መደበኛው ሂደቱ መጥተው እንዲነግዱ ማድረግ ነው። አገርን መጥቀም ነው። ቢኮዝ እኮ አገር ከፈረሰ ማን የሚጠቀመው? ማለት የሆነ ነገር ሲፈጠር ኢኮኖሚክ ዲዛስተር ሲፈጠር እኮ ውድቀቱ የሀገር ነው። ሶ ሁሉም ሰው ይሄን ነገር ሊያስብ ይገባል ነው። ሁሉም ሰው ሁለት ነገር የውጭ ምንዛሬ ጉዳይ ሲነሳ አይ ቲንክ እንዴት ቢታይ በጣም ደስ ይለኛል መሰለ ተመልካቾቻችን አድማጮቻችን በደንብ እንዲረዱት በጣም የምፈልገው ሁለት ሱቅ አለ ብለን አእምሯችን ላይ ይነሳል። አንደኛው ሱቅ አንድ የአሜሪካ ዶላር በ57 ብር ይሸጣል። ለተመረጡና ለተወሰኑ ሰዎች ነው የሚሸጠው። ለተወሰነ ደቂቃ ነው የሚሸጠው፣ ዘግቶ ይሄዳል። ሌላኛው ሱቅ ደግሞ አንድ የአሜሪካን ዶላር በ80 ብር ይሸጣል። ለማንኛውም ሰው ነው የሚሸጠው። ሰዓት የሚባል ገደብ የለውም። ሱቁ አይዘጋም። በሁለቱ አማራጮች ውስጥ ነው ወይ የተገኘ ነው? የትኛው አማራጭ ቤስት ነው? እንደዚህ ብንስለው በደንብ ተመልካቾቻችን ይረዳሉ ማለት ይቻላል። አሁን ላይ እንደዛ አይነት ገበያ ቀደም ሲል በነበረው ሁኔታ በይበልጥ ለማስረዳት ምን ነበረ ሲያደርጉ የነበሩት የዚህ ብላክ ማርኬት ውስጥ የሚሰሩ ሰዎች ከውጭ ሀገር ያሉ ኢትዮጵያውያን ወደ ሀገር ውስጥ ገንዘብ ሲልኩ እዛው ሀገር ባለ ሌላ ኢትዮጵያዊ አማካኝነት ውጭ ምንዛሪውን ይዛው ይሰበስቡታል። ወደ ባንክ ስርዓታችን አይመጣም ማለት ነው። ሶ እዚህ ያለው ኢትዮጵያ ውስጥ ያለው ደግሞ ሌላው የዛኛው ሰውዬ እንግዲህ አብሮ ባልደረባ ኢትዮጵያ ውስጥ ካሉ ኢምፖርተሮች ላይ ደግሞ ዶላር እሸጥልሃለሁ እያሉ በብላክ ማርኬት ገንዘብ ይሰበስባሉ ማለት ነው። ስለዚህ ኢምፖርተሮች ባንክ ላይ ሲመጡ የነበረው የባንክ ፐርሚት ለማግኘት ነገርየውን በጉምሩክ በኩል በህጋዊ መንገድ ለማስገባት ብቻ ነበር። ልዩነቱን በብላክ ማርኬት በኩል ይከፍሉ ነበር። ስለዚህ አንድ ቃል ለማምጣት 57 ብር ሳይሆን ሲከፍሉ የኖሩት 120 ብር በብላክ ማርኬቱ ነበር ሲከፍሉ የኖሩት። በዛ ዋጋ የመጣ ዕቃ ነው ስንገዛ የኖር ነው እኔ እናንተ። ግልጽ ነው። አሁን ላይ ግን ያንን 120 ብር ራሱ አንደኛ ለባንክ ራሱ ያን ያክል ቢያስገባው ገንዘቡን ለባንክ ብንከፍል እኚህ በብላክ ማርኬት የውጭ ምንዛሬ ሲልኩ የነበሩ ኢትዮጵያውያን ዜጎች በብላክ ማርኬቱና በባንክ መካከል ልዩነት ከሌለ በባንክ በኩል መላክ ይጀምራሉ። ባንኮች መርጠብ ይጀምራሉ ነው። በውጭ ምንዛሬ ሊኩዊድ መሆን ይጀምራሉ ነው። ግልጽ ነው። አሁን ላይ ሁለት አይነት ነገር የለም። አሁን ላይ ያለው ብላክ ማርኬት አለ። መንግስት ደግሞ ያንን ለማጥበብ እየሰራ ነው፣ ወይም ደግሞ ለባንኮቹ ተቶላቸዋል። ባንኮቹ ያንን እየሰሩ ነው። ስለዚህ በቅድሙ ባለው አናሎጂ መሄድ አንችልም። ቀደም ሲል ግን የነበረው ሁኔታ ምንድነው? ዞሮ ዞሮ ኢምፖርተሩ ሁለት ቦታ ነው ክፍያ ሲከፍል የነበረው። ለባንክ 57 ብር ይከፍላል፣ እዛ ጋር ደግሞ 63 ብር አካባቢ ይከፍላል። 120 ብር ነበር ሲከፍል የነበረው። በዛ የመጣ ዕቃ ነው ስንገዛ የሚኖር ነው። ይሄ በጣም ፈታኝ ይመስለኛል። የቀደም ብለህ ከዚህ ጋር እያይዘህ ስታነሳ የውጭ ምንዛሪ ስራ የሚሰሩ ሱቅ ፈቃድ የሚያገኙ ወይ ደግሞ ፈቃድ አውጥተው መስራት የሚችሉበት ሜካኒዝም ደግሞ የላሉ አዳዲስ ህጎችም እያስተዋልን ስለሆነ እሱ መምጣቱ እንደማይቀር ይነገራልና ስፔሲፊካሊ እሱን በተመለከተ ለቱሪስት፣ ለሆቴሎች፣ ለቢዝነስ በጣም ጥቅም የለውም ወይ? ምክንያቱም በጣም ብዙ ሰው ከሀገር ዘመድ አዝማድ ሊጠይቅ ሲመጣ፣ ቱሪስት ሲመጣ ለ100 ዶላር 200 ዶላር ለመመንዘር ባንክ ቤት መሰለፍ የለበትም። የዕለት ተዕለት ደግሞ ወጪ ያስፈልገዋል። እሱን ለመስራት የአጠገቡ ሆቴሉ ያረፈበት ቱሪዝሙ ያለበት ቦታ እንደዚህ አይነት ሱቅ እንዲኖር ይጠበቃል። ብዙ ዓለማት ላይ እንደሱ አለ አይደል? ይሄ ፓተርን ጠቃሚ ነው ወይ ለማለት ነው። በጣም ጠቃሚ ነው። ኦብቪየስሊ የግሉን ዘርፍ ማሳተፍ በማንኛውም መንገድ ሲለቀቅም እንደዛ ነው። ባንኮች ብቻ ሳይሆን ነን ባንክ አክተሮች ይፈቀድላቸዋል። ስለዚህ ሆቴሎችም ሊገዙ ይችላሉ ለሚፈቀድላቸው ያንን ፈቃድ ለመውሰድ የሚያስፈልጉ ቅድመ ሁኔታዎችን በሚያሟሉ ተቋማት በሙሉ ይፈቀዳል። እንዳልከው ቱሪስቶች ባንክ መሄድ ሳይጠበቅባቸው ያሉበት ሆቴል ላይም ሊዘረዝሩ ይችላሉ። ብዙ ነገር ማለት የሚያስፈልጋቸው። ስለዚህ ከፍሌክሲቢሊቲ አንጻር ወይም ደግሞ ምቹ ሁኔታን ከመፍጠር አንጻር ለጎብኚዎችም ይሁን ለኢትዮጵያውያን ዜጎች ምቹ ሁኔታ የሚፈጥር ነው። ባንክ መሄድ የሚጠበቅብህ ነገር አይደለም ማለት ነው። እኚህ ሱቆች ሲኖሩ ሌሎች ሀገሮች ላይ ሱቆች ለወደፊቱም በሱቅም ደረጃ እየወረደ ሊሄድ የሚችልበት ነገር የሚመጣው ነገሮች ሲረጋጉ ማለት አይ ቲንክ ጠቅላይ ሚኒስትር አብይ አህመድ ከተለያዩ አካላት ጋር ከተለያዩ የባንክ ቤት ኃላፊዎች ጨምሮ የሚዲያ ኃላፊዎች ጨምሮ የክልል መስተዳድሮች ጨምሮ
ማክሮ ኢኮኖሚው ላይ መጠነኛ ማብራሪያ ሰጥተዋል። ዋና ዋና ያነሷቸው ጉዳዮችን ገና የምናያቸው ይሆናል። ነገር ግን አንድ በጣም ሲሪየስ ሀሳብ ሲያነሱ ትንሽ ብናፍታታው ደግ ነው ብዬ ስላሰብኩ ነው ይህን ማነሳለን። ማክሮ ኢኮኖሚ የሚባለውን ወይ ደግሞ ማክሮ ኢኮኖሚ ለውጡን በቁንጽል ከመረዳት በምልአት ካልተረዳ ነው በስተቀር ብዙ ነገር እንስታለን አሉ። ምን እያሉን ይመስላል? እንዴት እንድንረዳ ነው ማለት ነው ያስፈልገው? እሱም ትንሽ እናንሳው። እንግዲህ ነገሮችን የመጡበትን ነገር ወደ ኋላ ፓተርኑን ስትመለከት በቅርቡ ብሔራዊ ባንክ ሞኔታሪ ፖሊሲ ላይ ያወጣውን የዚህ ኦሞ የሚባለው ወይም ደግሞ ኦፕን ማርኬት ኦፕሬሽኑ ማየት ይችላል። በሱ ማርኬት ላይ ብሔራዊ ባንክ ከባንኮች ላይ ገንዘብ የሚወስድበት ኢንፍሌሽኑ ገበያው ላይ ለማረጋጋት በቢል በቦንድ በመሸጥ ስለዚህ ገበያው ላይ ገንዘብ እንዳይገባ አዲስ በመቆጣጠር ግልጽ ነው ኢንፍሌሽኑን ወደ ታች የመቀነስ ሂደት ነው። በዋናነት እንግዲህ ፕራይስ ሞኒተሪንግ ነው ብሏል ብሔራዊ ባንክ አላማ የዋጋ መቆጣጠር የዋጋ ንረትን መቆጣጠር ከዛ ደግሞ በኋላ ላይ ደግሞ ኢምፕሎይመንትን ለመፍጠር ደግሞ አስፈላጊ በሚሆን ሰዓት ላይ ደግሞ የገበያውን ሁኔታ እያየ ካሽ ወደ ገበያ የሚለቅበት አዝማሚያ ነው የሚኖረው ማለት ነው። ስለዚህ ያ ነገር የተያያዘ ነገር ነው። ሌላው ትልቁ ችግር ደግሞ በሙሉ መረዳት ማለት ምንድነው ኢንቨስተሮች ነው ፎሬን ዳይሬክት ኢንቨስተርስ ኤፍዲአይ የሚባሉት አሁን ላይ አንድ ካምፓኒ ለማቋቋም ምናልባት ኢትዮጵያ ውስጥ $100 ይከፍሉ ከነበረ ምሳሌ ነው የምነግርህ ኬንያ ላይ $50 ማቋቋም ይችላሉ። ለምን ኢትዮጵያ ይመጣሉ? ውድ ስለሆነ ማለት ነው። ስለዚህ አዲስ ኤፍዲአይ ካልመጣ ተጨማሪ ስራዎችን መፍጠር አንችልም፣ ተጨማሪ ፎሬን ከረንሲ ማግኘት አንችልም እንደ ሀገር። ችግሩ በጣም ብዙ ችግር ነበር እየፈጠረ የነበረበት በጣም ለዚህ ከቢዝነስ ለመስራት ምቹ ካልሆኑ ሀገራት መካከል እየተመደብን ያለንበት ሁኔታ ነው ያለው። ሌላው የደብሊውቲኦ ሜምበር ልንሆን ነው። ያ ሜምበር መሆናችን የሚያመጣልን ብዙ ነገር አለ። ይሄንን ነገር ካላላላ ነው በቀር የደዛ ያንን ነገር በማግኘት ቤኔፊቱን ማግኘት የምንችልበት አዝማሚያ አይኖርም። ካፒታል ማርኬታችንን እየከፈትልን ነው። ነገ ከነገ ወዲያ ካፒታል ማርኬታችን ላይ ኢንቨስት አድርጉ ስንል ገንዘብ ከኢትዮጵያ የሚወጣበት መንገድ የማይመቻች ከሆነ ማን ነው ኢንቨስት የሚያደርግልን? ብዙ ነገሮችን የሚነካካ ነገር ነው ነገርየው። በዚህ ከውጭ ምንዛሪ ጋር የተገናኘው ነገር ጋር ብቻ አይደለም ማለት ነው። ብዙ የተሰናሰሉ ነገሮች አሉት ማለት ነው። የብሔራዊ ባንክ የውጭ ምንዛሪ ስርዓት መሻሻል ከመጣ በኋላ ብዙ ጥያቄ እየተነሳ ያለው እና ደግሞ በደንብ መነገር አለበት ብዬ ማምነው አጠቃላይ ፋይናንስ ስርዓት ህጉን ስርዓቱን ለማስተካከል እየተሞከረ ስለሆነ ባንክ ቤቶቹ ኢትዮጵያ ውስጥ ያሉ ኮሜርሻል ባንክ በሙሉ እጣ ፈንታቸው ምን ሊሆን ይገባል? ምንድንስ ነው መሆን ያለበት? ምክንያቱም በጣም ብዙ የስርዓት የማሻሻያ ጉዳዮች አሉ። እነሱም ውድድር ውስጥ እየገቡ ነው። ፋይናንስ ሴክተሩ መከፈቱ አይቀርም። በዚህ ሁሉ ነገር ውስጥ ባንክ ቤቶች ራሳቸው እንዴት እያዘጋጁ ነው? መጨረሻ ላይ እጣ ፈንታቸው ምን ሊሆን ይችላል? እንግዲህ አሁን መንግስት ሁሉ ነገር ለቋል። ሜዳው የሚያው ፈረሱ የሚያው ነው እና ዞሮ ዞሮ ምንድነው የአገር ውስጥ ባንኮች ሁለት አማራጭ ነው ያላቸው። አንደኛ አሁን ብሔራዊ ባንክ ባንኮቹ እንዲጠነክሩ የካፒታል ሪኳየርመንትን ማሳደጉ አይቀርም። የውጭ ባንክ ስትጋብዝ ወደ ሀገር ውስጥ የሀገር ውስጥ ባንኮች ያስቀማጭን ገንዘብ ነውና የሚወስዱት ካፒታላችሁን ጨምሩ መባል አይችላል። ቢኮዝ ባንክን ብትመለከት እንደ ቢዝነስ አብዛኛው ገንዘብ የማን ነው? የህዝቡ ነው። የነሱ ካፒታል ውሱን ነው። ሶ ባንኮቹን አቅም ለመጨመር በተለይ ደግሞ ባዘል የሚባል ኢንተርናሽናል ባንኮች የሚዳኙበት ህግ አለ። በዛ ህግ መሰረት የካፒታል ሪኳየርመንታቸውን እንዲያሟሉ መደረጉ አይቀርም። ሶ ያ ሲደረግ ካፒታል ይሄን አድርጉ ከተባለ ከህዝቡ ሬዝ አድርጎ ካፒታሉን ይሄ ደግሞ ሚኒመም የሚቀመጠውን ካፒታል ማሟላት የቻለ ባንክ ይቀጥላል። ማሟላት ያልቻለውን ባንክ በተለይ ካፒታል ማርኬት አሁን መስከረም፣ ጥቅምት፣ ህዳር አካባቢ ይጀምራል። ሲቋቋም አክሲዮኑን ሌሎቹ ባንኮች ይገዙታል ማለት ነው፣ ይዋሃዳሉ ማለት ነው። ልክ ኮንስትራክሽን ባንክ እና የኢትዮጵያ ንግድ ባንክ እንደተዋሃዱት ሌሎችም ባንኮች አንድም በግድ ሌላም በውድ መዋሃድ የሚጀምሩበት ሁኔታ ያለው። ሶ ቀደም ሲል ሚኒመም ካፒታል ሪኳየርመንት ሊመጣ ይችላል ብለው የካፒታል ምጣኔያቸውን ያሳደጉ ባንኮች አሉ። ትልልቆቹ እነሱ ሰርቫይቭ አድርገው ይቀጥላሉ። ሌሎቹ ደግሞ ያላቸው አማራጭ አንድም ከሀገር ውስጥ ባንክ ጋር መዋሃድ እና ጠንካራ መሆን አሊያም ደግሞ ከውጭ የሚመጡ ባንኮች ጋር ተዋህዶ መስራት። ብዙ አማራጮች ነው የሚመጡ የሚችሉት። ግን አንድ መታወስ ያለበት ነገር አለ። የአፍሪካንም ኤክስፒሪየንስ ስትወስድ ባንኪንግ ዘርፉን ለውጭ ባንክ ስለለቀቅ እነ ሲቲ ባንክ ወይም እነ ቼዝ ማናታን ባንክ እነ ቼዝ የሚባሉ ባንክ ትልልቅ ኮሜርስ ባንክ ሮጦ ይመጣሉ ማለት አይደለም። አንድ ጊዜ እንግሊዝ ሀገር ለትሬኒንግ ሄጄ ነበር። ሲቲ ባንክ ከ19 የአፍሪካ ሀገር ነበረ የተጋበዝ ነው እና ሲቲ ባንክ ያሉ ሰዎች ሲነግሩን ከአፍሪካ የምናገኘው ጠቅላላ ገቢያችን ሬቬኑዋችን 1% ነው። እዚህ የጠራናችሁ አፍሪካ ወደ ኋላ መቅረት ስለሌለባት ነው እንጂ ከአፍሪካ ትርፍ ስለምናገኝ አይደለም ነው ያሉት። ሲቲ ባንክ ስትመለከት ከብዙ አገራት ነዳጅ እንኳን ካላቸው አገራት ዘግቶ ነው የወጣው። ትልልቅ ኮርፖሬት ባንኮች ይመጣሉ ብለን እንዳናስብ። የሚመጡት አፍሪካ ውስጥ ልምድ ያላቸው ግልጽ ነው። ለምሳሌ እነ ባርክሌስ ባንክ 3-4 ባንክ ሊመጣ ይችላል። ስለከፈትን የውጭ ባንኮች ጎርፎ ይመጡልናል ብለን እንዳናስብ።
አገኘኸኝ እና አልማዝ ምናምን ያላቸው ደቡብ አፍሪካ እንኳን የመጡ ባንኮች ቁጥር ያን ያክል እንትን አይደለም ማለት ነው። ስለዚህ መፍራት አያስፈልግም። ራስን በቴክኖሎጂ በማንፓወር ማጠንከር ያስፈልጋል። መዋሃድም ባለባቸው ሰዓት ላይ መዋሃድ ይኖርባቸዋል ማለት ነው። ሁለት አይነቱ ውህደት፣ አንደኛ በፈቃደኝነት የሚደረገው ውህደት ማለት ነው። ሶ ጠንክሮ መጀመሪያ ካፒታላቸውን ማሳደግ ሞቢላይዝ በማድረግ የሚያወጣውን ክራይቴሪያ ማሟላት አንደኛው ነገር ነው። አሁንም ሳያሟሉ ቀደም ሲል ብሔራዊ ባንክ ያወጣውን የ5 ቢሊዮን የካፒታል እንትን ጥያቄ እንኳን ያላሟሉ ባንኮች አሉ። ሶ በዛ ይቀጥላሉ ማለት አይደለም። መጠናከር አለባቸው። ሌላም ሀገር መርጀር ኤንድ አኩዚሽን ማርኬት ነፃ እየተደረገ በሄደ ቁጥር ውህደቶች አዲስ አይደሉም። ሌላም ሀገር ኢኮኖሚ ላይ ባንኮቹ እንዲጠነክሩ ነው በዋናነት እንጂ አላማው የተወሰኑ ላይ ያሉ ፕሬዚዳንቶችን ወይም ቫይስ ፕሬዚዳንቶችን ቦታ የመጠበቅ ጉዳይ አይደለም። ጠንክረው የህዝብ ናቸውና ባንኮቹ የባለ አክሲዮኖች ናቸውና ጠንክረው ተወዳዳሪ እንዲሆኑ ማስቻል ነው ነገርየው። ሶ የሚቀር ነገር አይደለም። መንገድ ጀምረዋል። ምልክት ይታያል። እንደሱ ካልሆነ ድንገት አይደርስባቸውም። ይህን የመስራት ኃላፊነት የማን ነው? ይሄ ነገር ሲወራ ቆይቷል። ኢትዮጵያ የውጭ ይሄ ማክሮ ኢኮኖሚክ ማሻሻያውን ለውጭ ባንኮችን ክፍት እንደምታደርግ ስታወራ ቆይቷል። 4 ዓመት 3 ዓመት ሙሉ ሲወራ በቆመ ጉዳይ ላይ ባንኮች ካፒታላቸውን ሚኒመም ሪኳየርመንቱ ማሟላት ካልቻሉ ድክመቱ የብሔራዊ ባንክ አይደለም። ይሄን ነገር ካጣ ስትራቴጂ ቀይሰ አክሲዮንን ሽጠህ አይደለምና ብሔራዊ ባንክ ያስቀመጠው ሚኒመም ካፒታል ከዛም በላይ ሞቢላይዝ ማድረግ መቻል አለብን ማለት ነው። ሶ ያንን ያላደረጉ ባንኮች አደጋ ውስጥ ያሉ ባንኮች አሉ። ስም መጥራት ባያስፈልግም ስለዚህ ጊዜ ተሰጥቷቸው ነበር ካልከው አዎ አሁንም ለወደፊት ሲመጣ ጊዜ ሊሰጣቸው ይችላል ብዬ አስባለሁኝ። ያላሟሉት ግን መጀመሪያ ያወጣውን ብሔራዊ ባንክ ያላሟሉ ባንኮች ግን አሁንም አደጋ ላይ ናቸው። ጥያቄ ምልክት ውስጥ ናቸው ማለት ነው። ስለዚህ ተወደደም ተጠላም እንግዲህ ሌሎቹ የበረቱት ያልበረቱትን እየዋጡ እየሰለቀጡ የሚቀጥሉበት አሁን ለምሳሌ የኛ ኬዝ ብቻ ናይጄሪያም ማርኬቷን በዚህ በሚከፍትበትና ካፒታል ሪኳርመንት 80 የነበሩ ባንኮች 40 ነው የሆኑት ተዋህደው። ስለዚህ እኛም ጋር የሚቀር ነገር አይሆንም። የተለየ ነገር አይደለም። አንድ ማነሳው ነገር ሰስቴናቢሊቲ የአንድ ሀገር ኢኮኖሚ የአንድ ሀገር ቢዝነስ የአንድ ሀገር የፋይናንስ ጉዞ ሰስቴናብል ሆኖ ዘላቂ ሆኖ መሄድ ካልቻለ መሀል ላይ የሚደነቃቀፍ ከሆነ የማደግ መጠኑ በጣም ደካማ ነው ይባላል። የኢትዮጵያ ያለፉት 6 ዓመታት እንደሱ አይነት ፓተርን ለማድረግ እየተሞከረ እንደሆነ ይነገራል። ፍሬምወርኩ እሱ ነው፣ ፖሊሲው እሱ ላይ ያተኩራል። ተደጋግሞ የሚነሳው ቃል ሰስቴናቢሊቲ ነው። በዘላቂነት ይህን መስራት ለፋይናንስ ለኢኮኖሚ ምን ማለት ነው? ዘላቂ ስራ መስራት ማለት እንግዲህ ብዙ ነው። ሰስቴናቢሊቲ ከኤንቫይሮንመንት ጋር ይሰናሰናል። በቀጣይነት ቢዝነሶችን የማስቀጠል ጉዳይ ይሰናሰናል። ለምሳሌ ሰስቴናቢሊቲ የሚባለው ኢንቫይሮንመንቱን ወደ መጠበቅ ወደሚል ዓለም ወደዛ ተቀይሯል። አካባቢን መጠበቅ ለምንድን ነው? አካባቢን ካልጠበቅ በዚህ በአካባቢ ላይ በሚፈጠር ችግር በዚህ በዲፎሬስቴሽን ወይም ደግሞ በደን መመናመን የሚመጣውን ነገር ዓለም እያየችው ነው የሚመጣውን ነገር። ስለዚህ አብዛኛው ፖሊሲዎች ወደዛ ሄደዋል። ሰስቴናቢሊቲ ሌላው ነገር ደግሞ ኢንክሉሲቭነስን ጭምር ወይም ደግሞ አካታችነትን የሚጠይቅ ነገር ነው። ለምሳሌ ቀደም ሲል አይተህ ከሆነ ኢትዮጵያ ውስጥ ያለ የባንኪንግ ዘርፉን ብትመለከት ጥቂት ሰዎች ጠቅላላ ያለውን ሀብት የሚያግበሰብሱበት ሁኔታ፣ አብዛኛው ሰው ደግሞ ፋይናንስ እንኳን እየፈለገ ማያገኝበት ሁኔታ ነው። ብሔራዊ ባንክ አሁን በቅርቡ ያወጣውን የዚህ ኮርፖሬት ገቨርናንስ ህግ ብትመለከት አንድ ባንክን ሲያቋቁሙ ከፍተኛ አክሲዮን ያላቸው ሰዎች የሚወስዱትን የብድር መጠን ገድበዋል። ባንኬ ነው በሚል ከፍተኛ ገንዘብ እዛ ኢንቨስት አድርጌያለሁ በሚል ገንዘብ መቀማት አይሆንም። አብዛኛው ዜጋ አካታች በሆነው መንገድ ሀብታም የሚሆንበትን ስርዓት መፍጠር ነው ያለበት። ሀብት ጥቂት ሰዎች እጅ ላይ ያለ መሰብሰብ ያለበት ግልጽ ነው። ብዙሃኑ እጅ ላይ እንዲሆን ይሄን አብዛኞቹ ባንኮች ስትራቴጂ አላቸው። አሁን ወደዛ እየተካሄደ እንደሆነ ያውቃሉ። የብድር ስርዓታቸውን ወደዛ እያደረጉ ነው። ድሃውን ጭምር ስሞል ኤንድ ሚዲየም ኢንተርፕራይሶችን አነስተኛና ጥቃቅኖችን በሚይዝ መንገድ እየሄዱ ነው። ስለዚህ ያ ሰስቴናብል ይሆናል ማለት ነው። አብዛኛው ህዝብ ወደ መካከለኛ ገቢ እንዲያድግ ካላደረግ ሌላውን ትተህ ግን ጥቂት ሰዎችን ብቻ ሀብታም የምታደርግ ከሆነ ሰስቴናብል አትሆንም። ሰስቴናብል እንዲሆን አብዛኛው ህዝብ ላይ ገንዘብ ወይም ሀብት መበታተን አለበት ማለት ነው። ይሄ ነው፣ ሌላ ነገር የለውም። ግልጽ ነው። ለዚህ ደግሞ ኢትዮጵያ ስትራቴጂም ነድፋለች። የዚህ ፋይናንሻል ኢንክሉሲቭነስ ማለት ነው። ፋይናንሻል ኢንክሉሲቭነሱ ደግሞ የፋይናንስ አካታችነቱ ተግባራዊ ተደርጎ ስኬታማ ከሆነ ባንኮች በቀጣይነት ይኖራሉ ነው። ማንኛውም ተቋም ሲቋቋም በጎይንግ ኮንሰርን ወይም ለዘላለም እኖራለሁ በሚል እሳቤ ነው የሚቋቋመውና ያንን የምታሳካው ግን የሁሉንም ዜጋ ኪስ ወይም ቦታ መድረስ የሚችል የቢዝነስ ሀሳብ ላላቸው ዜጎች ገንዘብ መስጠት የምትችል ከሆነ ነው። የካፒታል ማርኬትንም ስትመለከት የካፒታል ማርኬት ካመጣቸው ፕሮዳክቶች ወይም ከሚያስተዋውቃቸው አዳዲስ አገልግሎቶች መካከል አንደኛው ክራውድ ፈንዲንግ የሚባለው ነው። ሀሳብ ያላቸው ወጣቶች ሀሳባቸውን ይዘው ከብዙ ሰው
ከአንዳንድ ሰው 300 ብር ሊሰበስቡ ይችላሉ። ይሄ 50 ሎሚ በሚባለው ከብዙ ሰው ገንዘብ ሰብስበው ስታርታፓቸውን ፋይናንስ ማድረግ የሚችሉበትን ሞዳሊቲም ጭምር ይዟል። ባንክን ብቻ ተማምነው አይደለም፣ ትልልቆቹን ኮርፖሬሽኖች ብቻ ተማምነው ሳይሆን ትንንሾቹም ጭምር ገንዘብ ከህብረተሰቡ ማግኘት የሚችሉበትን ፕላትፎርም የሚፈጥር ነገር ይዞ መጥቷል ካፒታል ገበያው። ያ ካልሆነ ግማሹ አብዛኛው ህዝብ ድህነት ውስጥ ኖሮ ጥቂት ሰዎች ብቻ ሀብታም የሚሆኑበት ኢኮኖሚ የትም ዘላቂነት የለውም ማለት ነው። ሰስቴኔቢሊቲ ዘላቂነት ነው፣ ያ ነገር የለውም። ስለዚህ በእያንዳንዱ ዘርፍ ሰስቴኔቢሊቲ የራሱ የሆነ ብያኔ ያለው ማለት ነው። ስለዚህ ይሄን ከማረጋገጥ አንፃር የሚወጡ ፖሊሲዎችን ስትመለከት ያንን የሚያረጋግጡ ሆኖ ታገኛቸዋለህ። የውጭ ምንዛሪ ጋር ልመለስህ፣ ብዙ እያነጋገረ ያለው ሁላችን የሚያጠያይቀው እሱ ነው። የውጭ ምንዛሪ ነገራችንን በየቀኑ በተለያየ መገናኛ ብዙሃንም ሲሰማ ሶሻል ሚዲያም ላይ ተጽዕኖ ፈጣሪ የሆኑ ሰዎችም በተደጋጋሚ የባንክ ልውውጡ በተለይ ደግሞ ብር ከዶላር ጋር ያለው ልዩነት አንዴ እየሰፋ አንዴ እየጠበበ አንዴ እየሰፋ አንዴ እየጠበበ አይነት የሚሄድበት መንገድ እያስተዋልን ነውና መጀመሪያ እንደዚህ ይከሰታል ወይ በፋይናንስ መንገድ እሱን ትንሽ ብናነሳው በጣም ደስ ይለኛል። ሁለተኛው በገበያ ይተመን ማለት ምንስ ማለት ነው? ከዚህ ጋር አገናኝተን እያንዳንዱ ኢትዮጵያዊ ኪስ ውስጥ ያለው ዶላር እያንዳንዱ ሰው ባንክ ይዞ ሲሄድና ባንክ ይዞ ሳይሄድ ብላክ ማርኬት ሲሄድ እንዴት ነው ግብይቱ የሚሆነው ማለት ነው? እዚህ ውስጥ መደንገጥ መፍራት ያስፈልጋል ወይ? ድንጉጥ መሆን እንደዚህ አይነት ለውጥ ላይ ብዙ ኪሳራ ያመጣም ወይ? እንግዲህ በዋናነት አሁን የመንግስት እንትን ብላክ ማርኬቱ ላይ እንትን መፍጠር ነው፣ ድንጋጤ መፍጠር ነው። ሶ እየመጣንባችሁ ነው ስትላቸው እነሱም አንሰርቴኒቲውን መግዛት የሚያቆሙበትን ሁኔታ መግዛት ሲያቆሙ ሰዎች ፊታቸውን ወደ ዚህኛው ስርዓት እንዲያመጡ ወደ ህጋዊ ስርዓቱ እንዲመጡ ሰዎች የመሳብ ኢሹ ነው። ገንዘብ ከሆነ ባንኮች ናቸው ሀብታሞች። ስለዚህ እነዛን ሰዎች ከገበያ ማውጣት ይቻላል። የመጀመሪያው ታርጌት እነዛን ሰዎች መምታት ነው። እስከ ተወሰነ ድረስ ይሄዱና ይቆማሉ። እጃቸው ላይ ያለው ካሽ እሱ ነው። አሁን ከመንግስት ባንኮች ጋር እንወዳደር ቢሉ እስኬት ይሄዳሉ። የተወሰነ ድረስ ተንፈራግጠው ይገዙና ይቆማሉ። አለቀ፣ ይወጡ ማለት ነው። ሌላው ሰው ወደ ፎርማል ማርኬቱ በባንክ በኩል ወደ መላክ ሬሚታንሱም ከሆነ ምኑም ከሆነ ኢን ዘ ሚን ታይም ደግሞ ባንኮች ያገኙትን ገንዘብ ለኢምፖርተሮች መፍቀድ ይጀምራሉ። ኢምፖርተሮቹም ከጥቁሩ ገበያ ከመግዛት ይልቅ ወደ ባንክ ስርዓት ይመጣሉ። አዳዲስ ፈቃዶች ይሰጣሉ ለግል ዘርፉ። የግል ዘርፉም ላይም ሌሎች ሰዎች መግዛት ይጀምራሉ። ስለዚህ ነገሮች መንግስት ዝም ብሎ ያያል ብዬ አላስብም። ኢንተርቬንሽን አለ። ብሔራዊ ባንክ አሁን ሁሉን ነገር ቢለቅም ለምሳሌ ያለውን ገንዘብ ለፕሮጀክት የሚሰጠውን ገንዘብ እኮ ምንድነው የሚያደርገው? አንድም ዕቃ ይገዛበታል፣ ሌላው ደግሞ መልሶ ደግሞ ለባንኪንግ ዘርፉ ላይ ይከታል። ብሔራዊ ባንክም አጫርቼ እሸጣለሁ ካሽ ሲኖረኝ ብሏል። እንዲህ አይነት ነገር ሲመጣ ዛሬ ላይ በወዱ ዋጋ ብገዛ ነገ መንግስት በሚወስደው እርምጃ ወይም ደግሞ ማርኬቱ ላይ በሚፈጠረው መረጋጋት እቃው ቢረክስሳ ያ ነገርም ሊፈጠር ይችላል። ገብተዋል። እኛ ሲጀመርም ያን ያክል በጣም ትልቅ ኮንሰምፕሽን ያለን አገር አለን። መሰረታዊውን ዕቃ ማረጋጋት ከተቻለ ታች ያለው ማህበረሰብ ህይወት ሊጎዱ የሚችሉ ነገሮችን መንግስት እሱ ላይ አትኩሮ ከሰራና ማረጋጋት ከቻለ ሌላው ነገር የቅንጦት ነገር ነው የሚሆነው። ዘይት አይጥፋ፣ ነዳጅ፣ እኚህ ነገሮች መሰረታዊ ነገሮች፣ ሌላው የቅንጦቱ ጉዳይ አቅም ያለው ነው እየገዛ የሚመጣው። እሱንም ግን ቀስ እያልክ እያረገብክ ማምጣት የምትችልበት ነገር አለ እና እንትን አያስፈልግም። ትልቅ ቾክ መፈጠር የሚያስፈልገው ነገር አይደለም። ይሄን ያክል ግልጽ ነው። እንደው አንድ ምሳሌ ልንገርህና የኛ ኮንሱመር ቢሄቪየር የኢትዮጵያውያን ትንሽ ለየት የሚል ነው። የሆነ ጊዜ ላይ ጨው ተጠፋ ተብሎ ጨው ለጤና ጎጂ ነው፣ ሐኪም ቀንድስ ነው የሚል ጨው ተጠፋ ተብሎ 5 ኩንታል ምናምን የገዙ ሰዎች አስታውሳለሁ። በኋላ ላይ አልጠፋም ጨው፣ የውሸት ነው ወሬ፣ ሰንባዲ ያዞራው ወሬ ነው። እንዲህ አይነት ነገሮች ላይ ይሄ ደንበኞች የሚያሳዩትን የዚህ ሪአክሽን ወይም ደግሞ ግብረ መልሳቸው ላይ ቆም ብሎ ሊያስቡ ይገባል። ለሀገራችን የሚጠቅመው የትኛው ነው? እዛ ጋር ሽሚያ በፈጠሩ ቁጥር ይሄንን አጋጣሚ በመቆጠብ ኪታቸውን ሊያደልቡ የሚፈልጉ ህገወጥ ነጋዴዎችን መጥቀም ነው፣ ሀገርን ማፍረስ ነው የሚሆነው። ቆም ብሎ ማሰብ ያስፈልጋል። መጀመሪያ ላይ መሻኮት አያስፈልግም። ነገ ከነገ ወዲያ ደግሞ እንደነገርኩ አሁን ዛሬ ላይ ይሄን አጋጣሚ በመጠቀም ትርፍ ለማጋበስና ኢኮኖሚውን ለመረበሽ የሚፈልገው ሰው የሚያፍርበት ጊዜ ይመጣል። ተከፍቷል ሪቴሉ። ኢትዮጵያውያንን ለመጥቀም ተብሎ ሪቴሉ ለኢትዮጵያውያን ብቻ ዝግ ተደርጎ የነበረው ሪቴል አሁን ለውጭ ሪቴለሮች ተከፍቷል። ይመጣሉ። አሁን ሲመጡ ከገበያ ነው የሚወጡት። ነገ ከነገ ወዲያ ጉዳት ነው የሚመጣው ማለት ነው። ፌር የሆነ ነገር እንዲሁ ለህሊናም ጭምር ተኝተህ እንድታድር የሚያደርግ ነገር ማድረግ ያስፈልጋል እንጂ የሆነ ነገር በመጣ ቁጥር ኦልሬዲ የጎበጠው ማህበረሰብ ለማጉበጥ ምሰራ ከሆነ ከአንድ አገሬን ወዳለው ከሚል ዜጋም የሚጠበቅም አይደለም ማለት ነው። አንድ ማነሳው ነገር በአንድ ገበያ እንደዚህ አይነት የፖሊሲ ለውጥ ሲመጣ፣ እንደዚህ አይነት ትልቅ ሺፍት ሲመጣ ስፔኩሌሽን ወይ ደግሞ መገመት ወይ ደግሞ የሆነ ነገር ማስቀመጥ አንድን ገበያ በምን መጠን ይረብሸዋል። ይህንን ደግሞ ሰብሰብ አድርገን የማን ኃላፊነት ነው ይህንን ነገር ስርዓት ማስያዝ?
የሚዲያው ኃላፊነት የት ድረስ መሄድ አለበት? የመንግስት ደግሞ ህግ አስከባሪዎች የት ድረስ ነው መሄድ ያለባቸው? የመንግስት የፋይናንስ ተቋማት የመንግስት ተቋማት ምንድነው ኃላፊነታቸው? ትልቅ ኃላፊነት አለባቸው ብዬ ስለማመን በዚህ ላይ እንግዲህ ዋናነት ምሁሩ ምትለው ኢኮኖሚስቶች ለምሳሌ በዘርፉ ላይ ተረብሾ ገበያ መረበሽ የለባቸው። ሶ ገብተንበታል። ዋንስ ወደ ኋላ የሚመለስ ነገር አይደለም። ኢፌክቱን እንዴት አድርገን ሚኒማይዝ ማድረግ እንችላለን ዜጎቻችንን በማይጎዳ መንገድ መነጋገር ነው አንደኛው ነገር። የብሬንስቶርሚንግ ሴሽን ማዘጋጀት ነው፣ ውይይቶችን ማድረግ ነው። እንዴት ይሄ ነገር ሳይጎዳን ከዚህ ነገር ላይ እንዴት ወጥተን አገራችን ላይ ችግር ሳይመጣ በዚህ ሂደት ውስጥ እንዴት ማለፍ ትችላለች የሚለው ነገር ላይ መስራት ነው። ስትመለከት ግን ድንጋጤዎች ነው የምታየው ምሁሮቹ። ዋንስ የሆነ ነገር ላይ እንዴት ነው የሚሆነው? ወደ ኋላ የምትሄደው ነገር አይደለም። አንደኛው እሱ ነው። ሁለተኛ ደግሞ መንግስት ቶሎ ቶሎ መረጃ መስጠት መቻል አለበት፣ ህብረተሰቡን ማረጋጋት። በዋናነት መረጃውም የወጣው ከመንግስት ስለሆነ ለዚህ ጉዳይም ባለቤቱ መንግስትም ስለሆነ የሚመለከታቸው አካላት እንደነ ብሔራዊ ባንክ፣ ሚኒስቴር የመሳሰሉ በባለስልጣኖቻችን በኩል በምናም በኩል ተጨባጭ መረጃ በየጊዜው ቶሎ ቶሎ ለህብረተሰቡ መስጠት አለባቸው። ሌላ ደግሞ መንግስት ኢንተርቬንሽን መጀመሪያ የሚያዘጋጀው ነገር ይኖራል ብዬ አስባለሁ። ሸቀጦችን ወደ ገበያ ማስገባት ምናምን የተዘጋጁ ነገሮች ሊኖራው ይችላል ብዬ የዝቅተኛው ማህበረሰብ ኪስም እንዳይጎዳ ህይወት እንዳይናጋ የገበያ ማረጋጋት ስራ መንግስት ይሰራል ብዬ አስባለሁ። በረጅም ጊዜ ደግሞ የማህበራት ማደራጀት ሰዎች በእንትን እንዲደራጁ የዚህ የተጠቃሚዎች የኮንሱመር አሶሲዬሽን የሚባለው እሱን በማድረግ በማከለ የዚህ የደላላን ሮል ሚኒማይዝ ማድረግ ነው። አምራቾች ገበሬዎች ከተጠቃሚዎች ጋር የሚገናኙበትን መንገድ፣ ሆልሴለሮች እንዲሁ ትልልቅ ሆልሴል ካምፓኒዎች ሪቴል ሾፖች የሚከፍቱበትን መንገድ ማድረግ ቢኮዝ ማርኬቱ የሚበጠብጥ ሰው ካለ መካኒዝም ማበጀት ግዴታ ስለሚሆን ነው ማለት ነው። ሶ ይሄን ማድረግ ያስፈልጋል። የህግ አስከባሪ አካላት ቅድም የነገርኩን ድንበሮቻችን የሚጠብቁ ሰዎች ትልቅ አደራ አለባቸው። ይሄ ህግ ማስከበር ነው። እዚሁ ቀደም ሲል ብሔራዊ ባንክ ፊት ለፊት የውጭ ምንዛሬ ሲገዛ ሲገበይ ነበር በህጋዊ መንገድ። ህግ አስከባሪዎቻችን እዚህ ላይ ጠንከር ብሎ ጥርሳቸውን እንትን ማለት አለባቸው፣ ጠንከር አለባቸው። አንዳንድ ነጋዴዎችም ላይ የተወሰነ ጥያቄ ማንሳት ጠቃሚ ነው አይደል? አዳራሽ ሙሉ ዘይት ዘግተህ ታንኪዩ አሁን የሰው የታሰርኩ ቢል ፌር ትሬድ የሚባል ነገር አለ። የመጀመሪያው ነገር ኤቲካል ትሬዲንግ የሚባል ወይም ደግሞ በስነ ምግባር ላይ የተመረኮዘ ንግድ የሚባል ነገር አለ። ያን እስካልነገርክ ድረስ ሀገሬን ወዳለው ዝባዝንኬ ብትል ምንም አይሰራ ማለት ነው። ሶ ማህበረሰቡን ከጎዳ ለሚወሰደው እርምጃ ደግሞ ራስን ማዘጋጀት መቻል አለበት። እንደዚህ አዳራሽ ሙሉ ዕቃ አስቀምጠው በስፔኩሌሽን ህዝብን የሚያስርቡ ሰዎች ምን አይነት ጭንቅላት እንደሚኖራቸው እኔ አይገባኝም ማለት ነው። ምንም እንኳን ንግድ አላማው ትርፍ ቢሆንም ከትርፍ ባሻገር ደግሞ መቼም እኛ ያደግንበት ማህበረሰብ ሽሮ የሚበዳደር ማህበረሰብ በእውነት እንደዛ አይነት ማህበረሰብ ነውና ከዚህ ማህበረሰብ የወጡ ሰዎች በዚህ መጠን ህዝቡ ላይ መጨከን አያስፈልጋቸው። ለምሳሌ አሁን ኦልሬዲ ያለ ገበያ ላይ ያለ ዕቃ እኮ ቀድሞ ያስገባው ዕቃ ነው። ቀድሞ ያስገባው ዕቃ እስከሆነ ድረስ ያንን ኮስት ወደ ማህበረሰቡ አስተላልፈህ የምታገኘው ገንዘብ ምን አይነት የህሊና እረፍት ይሰጣል? አንድ እሱ ነገር ነው። በኃላፊነት መንቀሳቀስ ሌላ ነገር ነው። ሌላው ነገር ደግሞ ኢቭን ከውጭ የማይመጡ ነገሮች ላይ አሁን ከትላንት ወዲያ መንግስት ይህንን ነገር አድርጎ የቤት ኪራይ የተጨመረበት ሰው አለ እና ቤቱ ከውጭ ሀገር ኢምፖርት ሆኖ ነው ወይ? አየህ አሁን እንደዚህ አይነት ነገሮች ላይ መንግስት በተጨባጭ ሁኔታ በሆት ላይኖች ጥቆማ እንዲያገኝ አድርጎ እርምጃዎች መውሰድ መቻል አለበት። እነዛን ሰዎች ማስተካከል ያስፈልጋል። ካልሆነ ገበያ መበጥበጥ ማለት እንግዲህ አገር መበጥበጥ ነውና ኢምፓክቱን በጣም መጥፎ ነገር ነው የሚሆነው። ሶ ይሄንን ነው የምፈልገው። ጥላሁን ግርማ የባንክና የፋይናንስ ባለሙያ የኛ ባልደረባ ነው። አጀንዳ ላይ በተደጋጋሚ ታገኙታላችሁ። ካሁን በኋላ በጣም ሰፋ ያለ ነገር ነው ያነሳነው። ስላወራን ስለመጣ በጣም ቆንጆ ነገር ስለነገርከኝ በጣም አመሰግናለሁ። ታንክ ዩ ነው። አመሰግናለሁ። አጀንዳ ፕላስን ስትከታተሉ ነበረ። በሬዲዮ 105.3 በቲቪ ደግሞ አዲስ ዋልታ ቴሌቪዥንና በሶሻል ሚዲያ ስለተከታተላችሁን በድጋሚ ከፍ ያለ ምስጋና አለን። ከኛ ጋር ቆይታችሁ ይህን ያህል ሰዓት ግድ ሰጥቷችሁም ስለተቀመጣችሁ ከፍ ያለ ምስጋና አለን።